አዳን ሙባረክ እንደምን አመሻችሁ ክቡራን ተመልካቾቻችን የቲቪ 7 ለምሽቱ አዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን ከዜናዎቹ ጋር አብራም ተስፋዬ ነኝ አብራችሁን ቆዩ የስፖርት ዘገባ ክብር አጋራችን ሲንጌ ባንክ ነው እናመሰግናለን የድሬዳዋ ስቴዲየም ዓለም አቀፍ መመዘኛዎችን አሟልቶ የተጠናቀቀ መሆኑን አይቻለው ሲሉ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ጠቅላይ ሚኒስትር ዛሬ በድሬዳዋ ዓለም አቀፍ ስታዲየም ጉብኝትም አድርገዋል ኢትዮጵያ የ2029ን አፍሪካ ዋንጫ የማስተናገድ ልዩ ፍላጎት ያሳየች ሲሆን ይህ ዓለም አቀፍ ስታዲየምም አጋዥ እንደሚሆን ነው ጠቅላይ ሚኒስትሩ የተናገሩት የማታ ጨዋታ ቀረጻ ሊደረግበት የቻለ በማታ ጨዋታ ቀረጻ ሊደረግ የሚችልበት የሀገራችን ስቴዲየም ነው ያሉት ጠቅላይ ሚኒስትሩ ስቴዲየሙን በቶሎ በማጠናቀቅ በቀጣይ ላሰብነው የአፍሪካ ዋንጫ ዝግጅትም አቅም ሊሆነን ይገባል ሲሉ መልእክታቸውን አስተላልፈዋል ኢትዮጵያ በቅርቡ አዲስ አበባ ላይ በተደረገው የካፍ ጠቅላላ ጉባኤ ወቅት የ2029ን የአፍሪካ ዋንጫ የማስተናገድ ፍላጎት እንዳላት በሐሳብ ደረጃ ማሳወቋ የሚታወስ ነው የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች መጋቢት 20 እና 21 እንደሚከናወኑ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ፌዴሬሽኑ የ2017 ዓ.ም የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች የሚደረጉበት ቀንና ቦታን ዛሬ ይፋ ሲያደርግ ጨዋታዎቹ በሐዋሳ እንደሚከናወኑም ተገልጿል። በዚህ መሰረት ቅዳሜ መጋቢት 20 ቀን 7 ሰዓት ላይ ባህር ዳር ከተማ ከሸገር ከተማ የሩብ ፍጻሜ የመጀመሪያ ዙር ጨዋታቸውን የሚያደርጋሉ። በተመሳሳይ ቅዳሜ ቀን 9 ሰዓት ከ30 ደግሞ ሲዳማ ቡና ከሀዲያ ሆሳዕና ግማሽ ፍጻሜውን ለመቀላቀል የሚያደርጉት ጨዋታም ትኩረትን ስቧል። እሁድ ዕለት መቻል ከኢትዮጵያ መድን እንዲሁም 9 ሰዓት ከ30 ላይ ደግሞ ወላይታ ዲቻ ከሐዋሳ ከተማ ሌላኛውን የሩብ ፍጻሜ ፍልሚያ እንደሚያከናውኑ የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መርሃ ግብርም ያሳያል። በኢትዮጵያ የአትሌቲክስ ውድድሮችን ለማከናወን የትራክ ወይም የመም ችግር ማነቆ የሆነባቸው ስለመምጣቱ ተገለጸ። ሁለተኛው የአዲስ አበባ አትሌቲክስ ፌዴሬሽን ከጆርካ ኢቨንት ኦርጋናይዜሽን ጋር በመተባበር ያዘጋጀው የክለቦች የአትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ እየተከናወነ ይገኛል። ተጨማሪ ያለ አትሌት አየለች አለሙ የዛሬ ዓመት ገደማ ነበር የኢትዮጵያ ስፖርት አካዳሚ ሐዋሳ ላይ ባከናወነው ምልመላ በ400 ሜትር መስፈርቱን አሟልታ ስፖርት አካዳሚውን የተቀላቀለችው ይህ ደግሞ ተገቢውን ስልጠና እንድታገኝ ይበልጥ አግዟታል። እስካሁን አሪፍ ድጋፍ ነው እየደገፉን ያሉ እና ትራክ አለ ደረጃ አለ ጂም ቤት አለ ጂምናዚየም ውስጥ ገብተን እንደፈለግነው በግልም በኮችም መስራት በጣም አሪፍ ነው ምርጥ ኮቾች ነው አለን። ኢቲቪ የአዲስ አበባ አትሌቲክስ ፌዴሬሽን ከዮርካ ኢቨንት ጋር ለሁለተኛ ጊዜ ባሰናዳው የአዲስ አበባ ክለቦች አትሌቲክስ ውድድር ላይ በተገኘበት ወቅት በ5000 ሜትር ነገ አንጋፋውን አትሌት ቀነኒሳ በቀለን ቦታ መረከብ የሚፈልግ ተስፈኛ አትሌት ተመልክቷል። ይህ አትሌት ገዛኝ ሜዴክሳ ይባላል። በአንድ ግለሰብ በጎ ፍቃድ በተቋቋመ የጥቁር ግስላ አትሌቲክስ ማሰልጠኛ ማዕከል ውስጥም የሚገኝ ነገን ተስፋ የሚያደርግ አትሌት ነው። ወደፊት ጥሩ ቦታ ደርሼ ያው እንግዲህ ቤተሰቤም አገሬ እንደማያኮራ ተስፋ አለኝ። ግን ከዛ በፊት መቅደም የነበረበት የአትሌቱ መሰረታዊ ትጥቅ አቅርቦትና ይብዛም ይነስም ወራዊ ክፍያው በተገቢ መንገድ አለማግኘቱ ነገውን አሳሳቢም አድርጎበታል። ችግር ነው ክለቦቻውን በጣም ችግር ላይ ነን። ደሞዝ በስነ ስርዓት አይከፈልልንም። በቃ በቂ ገቢ እንትን አናገኝም ትጥቅ ምናምን አናገኝም። ይህ በአንድ ውድድር ቦታ የተስተዋለ የሰፋ ልዩነት ነው። የዚህ ውድድር ዋነኛው ዓላማ ለአትሌቶች የውድድር እድል መፍጠርና ክለቦች ከሁለተኛው ዲቪዚዮን ተስፋ የጣለባቸውን አትሌቶች እንዲመለምሉ ማድረግ ነው። እድል የቀና ሁሉ ይህ ህይወቱን የሚቀይርበት ጥሩ አጋጣሚም ጭምር ነው። በዚህ ውድድር ብዙ ክለብ ያሌላቸው ልጆች አሉ። ውጤት ካመጡ ትላልቅ ክለቦች ወስዷቸዋል። እንደነ ማህበራት ኃይል እንደነ ባንክ መሳሰሉት ማደግ ይችላሉ። እንደዚህ አይነቶች ደግሞ ራሳቸውን ለማየት ይሄ ውድድር መሳተፉ በጣም ደስ ይላል ማለት ነው። ብዙ ታለንት ያላቸው ነገ የኢትዮጵያን ባንዲራ የሚያውለበልቡ አትሌቶችን አይተናል። እነኛ አትሌቶች ደግሞ ወደ ተሻለ ክለብ የሚገቡበትና ክለቦች ደግሞ ራሳቸውን የሚያጠናክሩበት አትሌቶቻቸውን የሚያዩበት ትልቅ የአትሌቲክሱ መሰረት ነው ብለን ነው የምናስበው። የመዲናው አትሌቲክስ ፌዴሬሽንም ቢሆን ክለቦችን ለማበረታታት በስኬት ላጠናቀቁ አትሌቶች የገንዘብ ሽልማት ያበረክትላቸዋል። ይህ ደግሞ የተሳትፎ ቁጥር በዚህ ዓመት እንዲጨምር አድርጎታል። እንግዲህ በክለብ ደረጃ አጠቃላይ በእኛ በአዲስ አበባ አትሌቲክስ ፌዴሬሽን ስር የተመዘገቡ ክለቦች ሙሉ በሙሉ ተገኝተዋል። በአጠቃላይ ከ1050 በላይ አትሌቶች ከአጭር ርቀት እስከ ረጅም የሜዳ ተግባርን ጭምር በዚህ ውድድር ላይ ያው ተሳትፈዋል ማለት ነው። በአዲስ አበባ ክለቦች ሻምፒዮና ከ100 ሜትር እስከ 10000 እንዲሁም የሜዳ ተግባርን ጭምር የሽልማት ሁኔታ የሽልማት ለአትሌቶቹ ሽልማት ያዘጋጀንበትና እንዲሁም ደግሞ ከ3 ወርቅ በላይ ያመጣ ሪከርድ የሰበሩ አትሌቶች ሪከርድ ያሰበሩና ከ3 ወርቅ በላይ ያመጡ አሰልጣኞች በዚህ ውድድር ተሸላሚ እንዲሆኑ ፌዴሬሽኑ ስፖንሰሮችን በመፈለግ እንደምታዩት ጆርካ ኢቨንት ኦርጋናይዘር ከአዲስ አበባ አትሌቲክስ ፌዴሬሽን ጋር ጎን በመሆን ስፖርቱን ለማሳደግ በጋራ እየሰራ ነው ማለት ነው። ምንም እንኳን ለመዲናዋ
ብቸኛ የውድድር ቦታ ሆኖ እያገለገለ የሚገኘው የኢትዮጵያ ስፖርት አካዳሚ የመሙ ደረጃ ከጊዜ ወደ ጊዜ እየወረደ መጥቷል። ለስፖርተኞች አመቺ ያለመሆኑ ደግሞ አትሌቶች በሂደት ዘርፍ እንዲቀይሩ ሁሉ እያደረጋቸውም ይገኛል። አፋጣኝ መፍትሄ ካልተሰጠው ደግሞ ነገ ውድድር ማየት እንኳን ብርቅ መሆኑ አይቀሬ ነው ተብሏል። አትሌቶቻችን አሁን ወደ ጎዳና ብቻ ሆነዋል። የትራክ ወደ እያጣን ነው። በጣም ትራክ እያጣን ነው። እውነቱን ነው የምነግራችሁ። የትራክ ውድድር እየጠፋ ነው። ኦሎምፒክስ ራሱ ወደፊት ምን ይገኛል ብለን የምናስበው ቁጭ ብለን እየተኛ ነው። ፕሮጀክት ላይ አልተሰራም ምንም ነገር። እንግዲህ የትራክ ነገር እውነት ለመናገር ይህ ትራክ ነው ያለው እስካሁን። አዲስ አበባ ስቴዲየም ገና አላለቀም እንደምታዩት። ሌሎችም አሁን በበቄላም ለእንደዚህ አይነት ውድድር አይሆንም። ምክንያቱም በበቄላ 6 ሜትር ተርፍ ስላለው በዛ ላይ ደግሞ አትሌቶቹ ብዙ ጊዜ እንደምታዩት ትራክ ላይ ሲሮጡ በስፓይክ ነው የሚሮጡት በቶርሽን ስላልተለመደ ከዛ አንፃር ያው እንግዲህ አካዳሚ ነው ይሄ ሜዳ እቺ ትራክ ነው ያለችው። እቺን ትራክ ደግሞ እንግዲህ በደንብ መያዝ ያለብን አጠቃላይ እንደ መንግስትም ብቻ ሳይሆን እኛም እንደ ፌዴሬሽንም እንደ ባለ ድርሻ አካልም ሁሉም የድርሻው መወጣት አለበት ብዬ ነው የማስበው። ምክንያቱም እቺ ትራክ ከሌለች በአጠቃላይ ስፖርት ይቆማል ብለን ነው የምናስበው። ከውጭ የዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬ ምሽት ሲደረጉ በኦልድ ትራፎርድ ማንቸስተር ዩናይትድ ሪያል ሶሲዳድን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ሩበን አሞሪም እኔና ሁሉም ተጫዋቾች ከአቅም በታች እየሰራን ነው ሲሉ መናገራቸው አግራሞትን ፈጥሯል። ነጻነት ጫን ያለው ዛሬ የሚደረጉ የዩሮፓ ሊግ ጨዋታዎችን እንደሚከተለው ቃኝቷቸዋል። ከአዲሱ የስታዲየም ግንባታ ብስራት በኋላ ዛሬ በአውሮፓ መድረክ ሩብ ፍጻሜው ለመቀላቀል በታሪካዊው ሜዳ ኦልድ ትራፎርድ ሪያል ሶሲዳድን የሚያስተናግደው ማንቸስተር ዩናይትድ በዓመቱ የመጨረሻ የዋንጫ ዕድሉን ላለመባከን ይጥራል። ማንቸስተር ዩናይትድ በሁሉም የውስጥ ውድድሮች ደካማ የውድድር ዓመትን ካሳለፈ በኋላ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት ብቸኛ ዕድሉ ይህ የአውሮፓ ሊግ ዋንጫ ነው። ምንም እንኳን አሰልጣኝ ሩበን አሞሪም ትኩረታቸው ለቀጣይ ዓመታት የቡድን ግንባታ ላይ መሆኑን ቢናገሩም ክለቡ በመድረኩ ያለውን እድል ለመጠቀም ይሞክራል። ከሳምንት በፊት ወደ ሳን ሴባስቲያን በማምራት አንድ አቻ ተለያይቶ የተመለሰው ክለቡ ዛሬ ምሽት 5 ሰዓት ውጤቱን ቀልብሶ ሩብ ፍጻሜውን ለመቀላቀል ከባድ ጨዋታ ያደርጋል። አሰልጣኝ ሩበን አሞሪም በክለቡ ባለቤት ሰር ጂም ራትክሊፍ አስተያየት በኋላ እንደርሳቸው አገላለጽ እኔም ሆንኩ ተጫዋቾቼ ከአቅም በታች እየሰራን ነው ብለዋል። ይሁንና ይህንን ለማስተካከል እየጣርን እንገኛለን ሲሉም ነው አሞሪም የተናገሩት። በምሽቱ ጨዋታ ሃሪ ማጓይርና ሌኒ ዮሮ ከጨዋታው ውጪ መሆናቸውን አሰልጣኙ ሲገልጹ ከጉዳት የተመለሰው ሜሰን ማውንትም ለዛሬ አይደርስም ብለዋል። ማኑኤል ኡጋርቴ ከጉዳት መልስ ካሲሚሮን ለመተካት ስብስቡን ተቀላቅሏል። በሪያል ሶሲዳዱ አሰልጣኝ ኢማኑኤል አልጓሲል በኩል ጆን ፓቺኮ ዳግም ከስብስቡ ውጪ ሲሆን ወደ ማንቸስተር ካመሩት ውስጥ ሉካስ ውቺች እና ጆን አምራቡሩ መሰለፋቸው አጠራጣሪ ሆኗል። የመጀመሪያ ጨዋታ ያመለጠው ማርቲን ዙቢሜንዲ ለምሽቱ ፍልሚያ ዝግጁ ነው ተብሏል። የቡድኑ አሰልጣኝ ኢማኑኤል አልጓሲል የገጠምነው ቡድን በአካል ጠንካራና በጣም ፈጣን ቡድን መሆኑን አይተናል በማለት በራሳቸው አጨዋወት መንገድ ወደ ሜዳ እንደሚገቡ ተናግረዋል። በሌላ ጨዋታ ከሜዳ ውጪ በደቹ ክለብ ኤዜድ አልካማር የ1-0 ሽንፈት ያስተናገደው ቶተናም ዛሬ ምሽት 5 ሰዓት በሜዳው ውጤቱን ቀልብሶ ሩብ ፍጻሜውን ለመቀላቀል ይጫወታል። በባለፉት 3 ጨዋታዎች የድል መንገድ የጠፋበት የአንጄ ፖስቴኮግሉ ቡድን እንደ ዩናይትድ አስቸጋሪ ጊዜን እያሳለፈ በመሆኑ ይህንን መድረክ መጠቀም ብቸኛ አማራጩ ነው። ታዲያ የመጀመሪያ ውጤቱን ለመቀልበስ ከፍተኛ ትግል የሚጠብቀው ክለቡ በርካታ ወሳኝ ተጫዋቾችን እንደማያገኝ አንጄ ፖስቴኮግሉ ገልጸዋል። በዚህም ኬቪን ዳንሶ፣ ሪቻርልሰንና ክሉቬስኪ በጉዳት ቤንታንኩር በቅጣት ክለቡን አያገለግሉም። ፖስቴኮግሉ በመጀመሪያ ዙር ደካማ እንቅስቃሴ ቢያደርጉም ወደ ቀጣይ ዙር እንደሚያልፉ ተናግረዋል። በዩሮፓ ሊጉ 2 የጣሊያን ክለቦች ሩብ ፍጻሜው ለመቀላቀል ሲጫወቱ ሮማ አትሌቲክ ቢልባውን 2-1 ካሸነፈ በኋላ ውጤቱን አስጠብቆ ለማለፍ ወደ ሳን ማሜስ በማቅናት የመልሱን ጨዋታ ያደርጋል። በክላዲዮ ራኔሪ ስር አስደናቂ ለውጥ ያመጣው ሮማ የባለፉትን 6 ተከታታይ ጨዋታዎችን በማሸነፉ ለምሽቱ ፍልሚያም ቅድመ ግምት እንዲሰጠው አስችሎታል። ይሁንና በላሊጋው 4ኛ ደረጃ ላይ የተቀመጠው አትሌቲክ ክለብ ውጤቱን የመቀልበስ እድሉም ሰፊ ነው። በቡድኖቹ ዜና ሮማ ሊያንድሮ ፓራዴሽን ከጉዳት ማግኘቱ ሲነገር አልቫሮ ጃሎ በአትሌቲክ በኩል አይኖርም። በተመሳሳይ ላዚዮ ከቪክቶሪያ ፕሌዘን ምሽት 2 ሰዓት ከ45 ይጫወታል። የጣሊያኑ ክለብ በመጀመሪያ ዙር 2-1 ማሸነፉ የሚታወስ ሲሆን ዳግም በሜዳው ሮም ኦሎምፒኮ ስታዲዮ ተጨማሪ ድል አስመዝግቦ ሩብ ፍጻሜውን እንደሚቀላቀል ይጠበቃል። በሌሎች የዩሮፓ ሊግ ጨዋታዎች ሊዮን የ3-1 ድሉን
ለማስጠበቅ ከኤፍሲ ኤስቢ ሲጫወት አይንትራንክ ፍራንክፈርትም የ2-1 ድሉን አያክስ ላይ ለመድገም በሜዳው ይጫወታል። የጆዜ ሞሪኒዮ ቡድን ፊነርባቼ በሜዳው 3-1 ከተሸነፈ በኋላ በታላቁ ፍልሚያ ሬንጀርስን ከሜዳ ውጪ ይገጥማል። ኦሎምፒያኮስና ቦዶ ግሊምትም የመልስ ጨዋታቸውን ዛሬ ምሽት ያደርጋሉ። ክቡራን ተመልካቾቻችን ለቲቪ 7 ለምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት